አልገባኝም። ምኑን ያልገባ ጌታዬ ዝና? አንተ ልክስክስ ወታለ ካንተ ጋር እንደ ድሮ መቀጠል ነው የምፈልገው። እኔ ደግሞ አዲስ ህይወት እፈልጋለሁ። እንበውቅሻለሁ። አንቺ ጓደኝነት መቼም አትፈልጊም። ስለዚህ እኔ ለማሽታት ሞክሪ። እሺ ቆይ ታዲያ ለምን ነበር ዝም ብለሽ አይደለም ያልከኝ? ግን ታስታውሻለሽ ያኔ መጀመሪያ ቀን ስንገናኝ? አዎ አስታውሳለሁ። ደግሞ እንደሆነ ወፍራምም አልነበርኩም። አሁንም ወፍራም እንደሆንሽ እንዳይሰማሽ። ያኔ እኔ አንቺ ሳገኝሽ ሃይገር ባስ ውስጥ ነበር። ፍቅርኛ ማይታነዋል። ምንም ለቅሶ ነገር የለው። ጠበሽ ነኝ። ፖሊሱ በጣም ጀግና ነው። ሁሉ ነገር በጥሩ ሁኔታ እየሄደ ነው። ሰሞኑን ማህሌትም ለመመስከር ከፖሊሱ ጋር እናገናኛታለን። ሞገስ አታስብ፣ ጉድጓዳቸው ተምሷል፣ ቀድመናቸዋል። እናንተ ብቻ ምንም አታስቡ፣ ጥንቃቄ ብቻ አድርጉ። በጣም ጥሩ። እሺ ሞገስ ጋር እንገናኝ ነበር። እናም በተደጋጋሚ በቃ ስላንተ ሲያወሩ ሰማሁ። ስላንተ ሲያወሩ ሰማሁ? ምን ሲያወሩ ሰማሁ? በቃ አንተ እንደሚፈሩህና ካንተ ተደብቀው እንደሚኖሩ ሰማሁ። እና ምንድነው? ኧረ አይመስልም፣ አርጅቷል እኮ። እስኪ አንድ አዲስ ግዛልኝ እንደዛ ከሆነ። ብሩክ ዛሬ ለማህሌት የመጨረሻ የስንብት አይነት መልእክት ነግሯታል ማለት ነው። እሱም እንግዲህ በድጋሚ በፍጹም ወደ ህይወቱ እንደማይመልሳትና በጭራሽ እንዳታስበው ማስጠንቀቂያ ጭምር ነው የነገራት። በዛም እንግዲህ ማህሌት እኔ በጭራሽ ሌላ ነገር አልፈልግም፣ ምንድነው አላማክ ሲላት እንግዲህ አላማዬ ካንተ ጋር ለበደልኩ ይቅርታ ጠይቄ ይቅርታዬን ተቀብለኸኝ ካንተ ጋር መኖር ነው የምፈልገው ነበር ያለችውና እሱም እንግዲህ በጭራሽ አታስቢው፣ አንቺ ምናልባት እንደዛ አስበሽ ሊሆን ይችላል። እኔ ግን ጭራሽ በህልሜም አስቤው አላቅም። እኔና አንቺ እንኳን አይደለም አንድ ላይ ሆነን እንዳለፈው ህይወታችን ልንኖር ቀርቶ አሁን እዚህ ቤት ስላለሽ ለራሱ እኔ ጥሩ ስሜት እየተሰማኝ እንዳልሆነ ልታውቂ ይገባል። በጭራሽ ነው የማልፈልግሽ። ምክንያቱም እኔ መድብል እዚህ ጋር ስላስገደደኝ እንጂ አንቺን ፈልጌሽ እንዳልሆነ እዚህ ቤት የተቀመጥሽው ማወቅ አለብሽ ብሏታል ማለት ነው። በዛም እንግዲህ ማለት እንዴት በቃ ይሄን ያክል ይቅርታ አልኩህ፣ ለጥፋቴ ይቅርታ ጠየቅኩህ እኮ እንዴት በቃ ይቅርታ ታደርግልኝም እንዴ ማለት እንዴት ታደርጋለህ ምናምን ብትለውም አይ እንዲሁ በጭራሽ በፍጹም ነው ማዳርግልሽ፣ እንዳታስቢው እንኳን ላደርግልሽ ይቀርና እንዳታስቢው ይቅርታ ማደርግልሽ ለይቅርታሽ ያኔ ስለተጸጸሽበት አዎ ይቅርታ አደርግልሻለሁ፣ ይቅር ለፈጣሪ ነው፣ ግን ደግሞ በፍጹም እኔን እንዳታስቢው ነው ያላት ማለት ነው። ማለት እንዴት ስትለው እኔ በጭራሽ ካንቺ ጋር ህይወት የሚባል እንደው ሌላውን ተይው፣ በልጅ እኮ ነው የመጣሽብኝ። እንግዲህ በአንዲት ልጄ በመወዳት ልጄ በምሳሌ ነው የመጣሽብኝ። ታውቂያለሽ አይደለ እኔና አንቺ ምን እንደሆነ ነበረ ህይወታችን። አየሽ እኔ ያንቺ ጭምብልሽ ተገልጦ ያየሁት እኮ አሁን ነው። ምሳሌ እስከምትታከም ድረስ እኔ ያንቺ እንደዚህ አይነት እንትን ይኖርሻል ብዬ ስብእና አልጠበቅኩም ነበረ። ለማንኛውም ከኔ ጋር ለመታረቅ ሳይሆን ማሰብ ያለብሽ ያለፈውን ጽፋትሽን ተጸጽቼበታለሁኝ። ህይወቴ ልክ እንዳልሆነ መንገዱን አይቼዋለሁ ካልሽ ከዚህ ተማሪበትና ለወደፊት ህይወትሽ ግን መማሪያ ይሆንሻል። ለወደፊት ህይወትሽ ተማሪበት እንጂ ለሌላ ነገር በፍጹም እንዳታስቢ ነበር ያላል ማለት ነው። እሷ ግን ያው ተስፋ እንደሆነ አብራ መቀጠል እንደምትፈልግ ከሱ ውጪ ሌላ ሰው እንደማትፈልግ እንዲሁም ደግሞ ከሱ ጋር ከወጣች በኋላ ሁሉም ሰው አሬነካው እንጨት እንዳደረጋት ከማንም ሰው ጋር መግባባትም ሆነ መዋልም መኖርም ሆነ መዋልም ማደርም እንዳልቻለች ጭምር ነበር የነገረችው። ብሩክ ግን እሱ የኔ ጉዳይ አይደለም። እኔ ብዙ ጊዜ ብዙ ታግሸም ብዙ አይቼም ብዙ ነገሮችን አሳልፈናል። ግን አሁን እኔና አንቺ እንኳን ባልና ሚስት ሆነን ቀርቶ አይደለም እዚህ ቤት ስላለን ራሱ በቃ እንደነገርኩሽ ነው ብሎ ነበር ማስጠንቀቂያ ነገር የሰጣት። በጣም በየተናደደችው እና በቃ እየለፋ ያለሁት ነገር በከንቱ ነው ማለት ነው ነበር ብላ ያለችው መጨረሻ ላይና እሱ ምንድነው ያላት በከንቱ አይደለም ማለት ነው። እና እሺ በከንቱ አይደለም ያልከኝ ምን ለማለት ፈልገ ነው ስትለው በከንቱ ሳይሆን ላለፈው ጥፋትሽ ለወደፊት መማሪያ ይሆንሻል። በቃ የትኛውን ቦታ ስትሄጂ ለሰዎች ከቻልሽ መልካም አድርጊ እንጂ
ካልቻልሽ ደግሞ ዝም ብለሽ ማለፍን እንጂ ለሰዎች ላይ ሰዎችን ለመበደል ወይም ሰዎችን ለመቅበር አትሞክሪ ብሎ እንግዲህ ምክር ቢጤ ነገር ለግሷታል ማለት ነው። እሷ ግን ይሄን ሁሉ ሲላትም አይ እኔ በፍጹም አላምንም፣ እንደዛም ላደርግ አልችልም፣ በጭራሽ የማይሆን ነገር ነው። እኔ ካንተ ጋር ተለይቼ ለአንድ ቀን መኖር አልችልም። ስለዚህ እንዳለፈው ህይወታችን ለበደልኩ ነገር እከሳለሁኝ፣ ላለፈው ነገር ይቅርታ ጠይቄያለሁኝ። ስለዚህ ይቅርታ አድርገህልኝ ካንተ ጋርና ካንተ ጋር ብቻ ነው መኖር የምፈልገው። ስለዚህ መቼም ከዚህ ቤት አልወጣም ነበር ያለችውና እኔ ሌላ አዲስ ህይወት መልመድም መጀመርም አስብም አልፈልግም ስትለው እንግዲህ ምንድነው ያላት ብሩክ ይቅርታ አንቺ እሱን ላትፈልጊ ትችያለሽ፣ እኔ ግን እፈልጋለሁ፣ አዲስ ህይወት እጀምራለሁ፣ አዲስ ህይወት ፈልጊያለሁ፣ ያስፈልገኛል ብሎ እንግዲህ በተቀመጠችበት ጥራት ነው ተነስቶ ሄደው። በዛም እንግዲህ ማህሌት በጣም ነው የተናደደችው። ለካ አንዱ እየለፋሁኝ ነው ምናምን ብላ በጣም ነው የተናደደችው። ስለዚህ እዚህ ጋር ግን በእርግጠኝነት አሁን ከብሩክ ጠጠር ያለ መልስ ስላገኘች ተረጋግቶም እስከዛሬ በስሜት ተናዱ የሆነ ነገር ስለሚላት ያው እሷም ተሽለጣ ዝም ትል ነበረ። ዛሬ ግን በተረጋጋ መንፈስ በቃ ሁሉ ክልኳን ነው የነገራትና እንግዲህ በጣም ነው የደነገጠችው። ይሄ ነገር በቃ ብሩክን አላገኝ ለእውነትም ላጣው ነው እውነት ቅድስት እንዳለችው እሷ ልታገባው ነው የሚለው ነገር በጣም በውስጧ እየተመላለሰ በጣም እያመማት ነው የምትገኘው። ስለዚህ እዚህ ጋር አሁን ነገርዮሾቹን እንዲያልሆነ ስታየው በእርግጠኝነት ወደ ዝና ጋር መጠብለሏ አይቀርም ባይነኝ። ግን ብትጠመለልም ነገርዮሹ ብዙ ፕሮሰስ ስለሄደ እነዚህና ደግሞ የዝና ክሳቸው ከፖሊስ ክስ አልፎ ፌዴራል ፖሊስ ስለደረሰ ወንጀሉ ከበድ ያለና በጥብቅ ስለተያዘ በእርግጠኝነት እንደማያመልጡ ተስፋ እናደርጋለን። እነዚህና ያው እንግዲህ እነ ካሌብ ለራሱ ያው ኢንፎርሜሽኑ ስለሚደርሳቸው እንግዲህ ካሌብ ሞሴሳ ያ ሰውዬ ወገር ብልህ ያንን የኛን እንትን ያዘውን ፖሊስ አስወግድ እያልኩ ከዛሬ ነገ እየነገርኩ ይሄው ክሳችንና እንትናችን ፌዴራል ፖሊስ ደረሰ። ምን ይሻለናል? አሁን ግዴታ ዛሬ ተገናኝተን ማውራት አለብን ብሎ ዝናን እንግዲህ ቀጥሮት ዛሬ ተገናኝተዋል ማለት ነው። ምንም ዋጋ የለውም። በእርግጠኝነት ብዙ ፕሮሰስ ሂደዋል። እንግዲህ እነ መድብልም ከብሩክ ጋር እንግዲህ ቃል ነው የተገባቡት ማለት ነው። ያለውን ነገር በጥግ እንደሚያደርሱ ብሩክም በአጭር ጊዜ ማለት ምስክርነቷን ሰጥታ ከዚህ ቤት እንደምትወጣና ቅድስት እየደበራትም እንደሆነ እንዲሁም ማህሌት ደግሞ እዚህ ውስጥ እየረበሸ እንደሆነ ነገሩን አብረው ብዙ ነገሮችን አውርተውበታል። ስለዚህ ማህሌት አሁን ምስክርነቷን ሰጥታ ከዚህ ቤት ትወጣለች ማለት ነው። የምትመሰክረው ማህሌት ብቻ ሳትሆን ኤፍራታም ብሩክም ሁሉም ናቸው ያን ነገር ያዩት ስላሉ ማለት ነው። ከዛ በኋላ ነው እንግዲህ ወይዘሮ ማህሌት ከቤት የምትወጣው። ስለዚህ ማህሌት ስትወጣ እንግዲህ መድብልና ብሩክ ያው እንዳያችኋቸው በጣም ተመካክረው ነበረና ያው እንግዲህ የብሩክም ይሄ እነዚህና የሚታሰራሉ ማህሌትም ከዚህ ቤት ትወጣለች። ያሰብነው ይሳካል። ቅድስትንም እኔ አገባታለሁኝ ያንተም ደግሞ እንትን ይሳካልሃል። እነ ብሩክም እነ ይቅርታ እነ ሞገስም እንግዲህ ከታሰሩበት ወይም ካሉበት ከዚህ ከተሸማቀቀ ህይወት ነፃ ይወጣሉ በእርግጠኝነት ብለው እንግዲህ ነገሮችን ተመካክረው ጨርሰዋል ማለት ነው። ቤተሰቦቻችን እስኪ እንግዲህ በቀጣይ ክፍል ምን ሊያጋጥማቸው ይሆን? እውነት እንደተባለው እነዚህና በቀላሉ የሚታሰሩ ይሆኑ ወይ ያመልጡ ይሆን ወይስ ምን ላይ ነገር ቅየስ ሲሆን የሚለውን ደግሞ የምናየው ነው የሚሆነው። ቤተሰቦቻችን በቀጣይ በአዲስ ስራዎች እስከምንቆዩ ውድ ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ቪዲዮ ይዘን እስከምንመጣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ ቤተሰቦቼ። የእውነት በጣም ነው የማመሰግነው። ሰብስክራይብ እያደረጋችሁኝ ነው፣ ላይክም እያደረጋችሁልኝ ነው፣ ሼርም ስለምታደርጉልኝ ምስጋናዬ በጣም ከፍ ያለ ነው ቤተሰቦቼ። ቴንክ ዩ ሶ ማች ማለት እወዳለሁኝ። በጣም አመሰግናለሁ እውነት ለመናገር እና ቀጣይ ቪዲዮዎች እንዲደርሷችሁ ደግሞ ሰብስክራይብ ያደርጋችሁ እህት ወንድሞቼ ሰብስክራይብ በማድረግ ላይክ ደግሞ የረሳችሁ ላይክ በማድረግ እስከ መጨረሻ በማየት ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ቀጣይ ደግሞ አዳዲስ ነገሮች ሲንለቅ እናንተ ጋር ይደርሳሉ። በቀጣይ ደግሞ በአዳዲስ ስራዎች እንመጣለን። እስከዛ ድረስ አብራችሁን ሁኑ ማለት እንወዳለን። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። ዝናም እንግዲህ በመጨረሻ እነ ማህሌትን ይቅርታ እነ ሞገስንና ሉላን አሳልፍ ይሰጣለኝ ለዝና ብሎ ሄደው እንግዲህ ጠበቃውን ሳይቀር የሚገርም ሁኔታ በዝና እጅ ስር ወድቋል። ሲንተባተብ ተነቅቶበታል ማለት ነው። የራሱን ቂጡ ስር ደብቆ ሰዎችን ለማሳጣት የሄደበት መንገድ በራሱ አፍ ተንፍሶት እንግዲህ ዝና ሽጉጥ ደቅኖበታል። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ። ባይ ባይ። ወዳችኋል።